ጋብቻን ፈለግኩኝ ቤተሰብ ግን አሁን ምንም የለህም በሚል ሰበብ ከለከለኝ እኔ የነሱን ትእዛዝ ባልቀበል እጠይቃለሁኝ ወይ ይላል። አላህ ቤት ሲገባ ግን አላህ ሰላም አለይኩም አይባልም። በዛ ፈንታ ሶላት ነው የሚሰገደው ማለት ነው። ልክ እንደ ሰላምታ ለአላህ እንደ ሰላምታ ነው ሶላት። ሶላት ቃም በሚደረግ ጊዜ ትርፍ ሶላት አይኖርም። ግዴታ ሶላት ከተጀመረ ወደዛ መሻገር ነው ያለበት ማለት ነው። አንድ ብቻውን ማንም በሌለበት ዘው ብሎ መግባት የወንድሜ ቤት ነው ብሎ አይገባም ማለት ነው። ለምሳሌ አንድ ሰው ራብ ይዞት በክት አልበላም ብሎ ቢሞት ይጠየቃል በወንጀል ማለት ነው። አንድ ነገር አላህ የሚወደውን ነገር አልሰራም ብሎ የማለ ሰው መሀል አለብኝና ያለ መዝጋት የለበትም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو تملكاتشوቻችን አልፈታዋ ፕሮግራማችን ዛሬም በሰዓታችን ጀምረናል ከውዱ ሼኻችን ጋር እንደተለመደው ስክሪን ላይ ባለው ስልክ ቁጥር ጥያቄዎቻችሁን እየደወላችሁ ማቅረብ ትችላላችሁ። በተቻለ መጠን አጠር ያለና ግልጽ አድርጋችሁ እንድታቀርቡት ማስተላለፍ እንፈልጋለን ኢንሻአላህ። ሼኻና ወደ ስቱዲዮ እንኳን ደህና መጡ ኢንሻአላህ። እንደና ቆያችሁ። አልহামዱሊላህ መርሐባ። እንደተለመደው እንግዲህ እስከሚደውሉ ድረስ አንዳንድ ጥያቄዎችን እያነሳን እንቆያለን። የመጀመሪያው ጥያቄያችን የዛሬው አንድ ሰው ወንድሙ ጋር ተጣልቶ ወንድሙን ላለመጠየቅ ምሎ በኋላ ላይ ቢታረቁ መሐላውን ምን ማድረግ አለበት ይላል። ግን መስመር ላይ ያለን አስቀድም ሼኽ። ሄሎ ሄሎ መርሐባ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሻችን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አላህ ረጅም እድሜና ከአፊያ ጋር አላህ ይስጣችሁ። አፍሪካ ቲቪና እናንተን ለሰጠን ጌታ ምስጋና ይገባው። አላህ ረጅም እድሜ ይስጣችሁ። አንድ ሁለት ጥያቄ ነበር ሻችን። እሺ እናቴ ብዙ ጊዜ ለሰው ሰደቃም ስሰጥም ሆነ ለሰው ሳበድርም በጣም ትቆጣኛለችና እጨቃጨቃለሁ ብዙ ጊዜ እና ያ ነገር እንዴት ነው ወንጀል በጣም ከፋብኛል እንደ ሐራም ይሆንብኛል እንደ በማለት ነው። እሺ ለምንድን ነው የምትከላከለው? ለምንድን ነው የምትከላከለው? አዎ አንዳንድ ጊዜ ሲሰጥ በቃ አንተ ዝም ብለህ እየሰጠህ ገንዘብህን በኋላ ሜዳ ላይ ትወጣለህ። ለምን እንትን ታደርጋለህ? ብድር ለራሱ ታበድር ይሄ ምን ችግር አለው? ጎረቤት ነው ምንም እንትን ነው ምናምን እያልኩ ሳበድርም በቃ በጣም ትጣላኛለች። ጭቅጭቅ በቃ እኔ ደግሞ አልችልም ቶሎ ትወጣለህ። ያልሆነ ነገር ጨቃጨቃለሁ። ያ በማድረግ እንዴት ይታይኛል? አሁን ማስረዳት ነው እንግዲህ። ለማስረዳት መሞከር አለብህ። ሰው በአላህ ሀቅ ጣልቃ መግባት የለበትም። እናት አባት ሀቃቸው ከባድ ቢሆንም አላህ ያዘዘውን ነገር እንድትተው አላህ የከለከለውን ነገር እንድትሰራ ቢያዙ ተቀባይነት የለውም። ደረጃቸው ከአላህ በኋላ ነው። ስለዚህ እሷ እንግዲህ በእናትነቷ ለአንተ ከማሰብ የተነሳ ነው እና በጥሩ ቃል አንተ ቀስ አድርገህ አስረዳት። وما أنفقتم من شيء فهو يخلفه አላህ እኮ በአላህ ብላችሁ የምታወጡት ነገር እኔ እተካላችኋለሁ ብሏል። ሰው ደግሞ በመስጠትም ማነቀሶ ማሉ ምን ሰደቃ የሚልም ሐዲስ አለ። ማንም ገንዘብ ሰደቃ ስለተሰጠ አይጎልም አይከስርም። በሌላ ምክንያት ሊከስር ይችላል። በሰደቃ ምክንያት ግን በመስጠቱ እንደማይከስር ሻሪዓው ተናግረዋል ማለት ነው። ይሄን አስረዳት ማለት ነው። ስለዚህ አላህ ነው የሰጠኝ ጤንነቱንም ሀብቱንም እውቀቱንም ከሱ ነው ያገኘሁት። እሱ ደግሞ ከሰጣችሁ ሰጣችኋለሁ ነው ያለው። ስለዚህ በመስጠት ምንም አልጎዳምና አትስጊ፣ አይዞሽ አላህ ይተካዋል ብለህ በጸባይ አስረዳት። ባዘቦት ቀን በማንኛውም ጊዜ እንደዚህ የምትይው እኮ ይገባኛል፣ ለእኔ ከማሰብሽ የተነሳ ነው፣ ብኩን የሆንኩ እየመሰለሽ ነው፣ የማባከን ጉዳይ አይደለም። ይሄ አላህ የተቸገረን ሰው ከጨከን
አላህ ደግሞ ይጨክንብናል። ተጨበጣችሁ ጨብጥባችኋለሁ፣ ከሰጣችሁ ሰጣችኋለሁ ነው ያለው እያልክ አስረዳት እና ቀስ አድርገህ እሷንም ሳታስቀይም በመግባባት ሞክሩ። ኢንሻአላህ መርሐባ ኢንሻአላህ። ሼክ የቅድም ያነሳ ነው ጥያቄ አንድ ወንድም ወንድሙ ጋር ተጣልቶ ላለመጠየቅ ብሎ ነበርና በኋላ ላይ ቢታረቁ መሐላውን ምን ማድረግ አለበት ይላል። መሐላው መፍረስ አለበት። እስከሚታረቁ መጠበቅ የለበትም። መጀመሪያ መማል ክልክል ነው። ዝምድና ለመቁረጥ መማል ማለት ሐራም ለመስራት መማል ማለት ነው። ስለዚህ መን ሐለፈ ዐላ ሸይእን ፈረአ ዲደሁ ኸይረን ሚንሁ የንፉስ ሱመ የቅዲ አው ሱመ ዩከፊር ነው ያሉት ረሱል ዐለይሂ ሰላቱ ወሰላም። አንድ ነገር አላህ የሚወደውን ነገር አልሰራም ብሎ የማለ ሰው መሐላ አለብኝና እያለ መዝጋት የለበትም። ያፍርስ፣ ማፍረስ አለበት። አፍርሶ ከፋራውን ከፍሎ ያን አላህ የሚወደውን ነገር ይስራ ነው። ስለዚህ ዝምድና ወንድምንም ያህል ነገር አላናገርም ብሎ መማል ወንጀል ነው ራሱ። ግጭት ሊያጋጥም ይችላል። ግን እንዴት አድርገህ ነው እስተመቼ ነው ወንድምህንም አታናግረው? ባትታረቁም ወንድም ጋራ ተቆራርጦ እህት ጋራ ተቆራርጦ መኖሩ አግባብ አይደለም። ምናልባት በእምነት ከተለያያችሁ ያኔ በእምነት ምክንያት ልትለያዩ ትችላላችሁ። አንድ እምነት ውስጥ ሙስሊም ሆኖ እያለ ግን እንኳን ወንድም ሆነ ማንኛውንም ሰው ቂም ይዞ ከ3 ቀን በላይ መቆየት ክልክል ነው ራሱ እና አፍርሰህ ከፋራህን መክፈል ነው እንጂ ያለብህ መሐላ አለብኝ ብለህ ነገ ዛሬ ማለት ራሱ አግባብ አይደለም ነው። ሽክራን ሼክ። መስመር ላይ አለን። ሄሎ ሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። መርሐባ። አንድ ጥያቄ ነበረኝ። እሺ። አንድ ወንድሜ ማለት ነው እሺ የሆነ ድግስ ነገር ጋብዞኝ እኔ ደግሞ ሱና ጾም እየጾምኩ ነበር። አልበላም አልኩት። ድግስ ጋብዞ አልበላም አልከው ሂደህ? አዎ ያው በእስልምና ወንድሜ ነው ማለት ነው። እሺ እንዴት ነው ምን ከዛ መብላት ነበረብኝ ሱና ጾም ነው እየጾምኩ ያለሁት። ያ ቀዷ ጾም ነበረብህ ወይስ ለሱናው ጾም ብለህ ነው? ሱና ጾም ነው። የሰኞ ቀን ነው የሚጾመው። እሺ። ከዛ እሱ ደግሞ እንደሚቆጣ አውቃለሁ፣ እንትን ቅር እንደሚለው አውቃለሁ። ግን አልበላም አልኩት። ለምን አንተ ተሄድክ ሀዲሱን ማስረዳት አለብህ። ዝም ብለህ አልበላም ብቻ ሳይሆን ሌላ ስሜት ያድራል። አልበላም ሲባል ሂደት ያበቃል። መጀመሪያ ጦመኛ ከሆናችሁ ግብዣ ተደረገላችሁ፣ ጦመኛም ከሆናችሁ ሂዱና ያው ዱዓ አድርጉለት ነው የተባለው። ወይም ደግሞ ማፍረስም ከፈለግ ማፍረስ ትችላለህ፣ ሱና እስከሆነ ድረስ ማለት ነው። እዚህ ዝም ብለህ በደፈናው አልበላም ነው ያልከው ወይስ አስረድተዋል ይሄንን? አይ ያው ጾመኛ እንደውም ያው ያውቀው ጾመኛ ነው ያልኩት እንዴ ማለት እና ለምን ማፍረስ አለብህ አለ እሱ። እሱ ደግሞ ያው ቅር እንደሚለው አውቃለሁ እንትን አለ እኮ እሱ አፍርስ የሚል ነገር ጠየቀ። ዝም ነው እንዴት ነው? አፍርስ አላለኝም። በቃ እንትን አልኮስተር አለ እኮ ያው ሱናው እንደዚህ ነው። እኔ ጥሬን አክብሬ መጥቻለሁ፣ ዱዓ አረግልሃለሁ። የጾመኛ ጾም ዱዓ መቅቡል ነው፣ ዱዓ አድርጉለት ብለዋል። በሱናው መሰረት ቅር እንዳይልህ ማለት አለብህ። ይህን ካልከው ችግር የለም። አፋውጥቶ አፍርስ ካላለ እሱም ያው ተስማምቷል ማለት ነው። መርሐባ። እሺ ኸይረን ሼክ። ሌላኛው ጥያቄ የሱና ሶላት እየሰገዱ እያለ የፈርድ ሶላት ቢቆም ወይም ኢቃም ቢደረግ ሱናውን መቀጠል ወይስ ማቋረጥ ይሻላል ይላል። አሁን አገባዶ ከሆነ ወዲያውኑ ደርስባቸዋለሁ ብሎ እርግጠኛ ከሆነ ያገባድደውን ቶሎ ቀልጠፍ አድርጎ መጨረስ ይችላል። ለምሳሌ ሁለተኛው ረክዓ ላይ ሩኩዕ አካባቢ ላይ እያለ ኢቃም ቢያደርግ ፈጠን አድርጎ ቶሎ ወርዶ ኢቃም ውስጥ የሚያልቅ ድረስ ሊደርስ ይችላል ማለት ነው። ገና የቀረው ከሆነ ግን አንድ ረክዓ ተዛ በላይ የቀረ ከሆነ ተፈርዱ ሊያመልጠው ነው ማለት ነው። ስለዚህ ያኔ ማፍረስ አለበት። ዛው ቂመቲ ሶላቱ ፈላ ሶላተ ኢላ አልፈሪዳ። ሶላት ኢቃም በሚደረግ ጊዜ ትርፍ ሶላት አይኖርም። ግዴታ ሶላት ከተጀመረ ወደዛ መሻገር ነው ያለበት ማለት ነው። ስለዚህ መጀመሪያ ሱናውን አገባዶ ከሆነ ያው ኢህራም ላይ ይደርሳለሁኝ ካለ ቶልቶሎ ብሎ ይድረስ። የማይደርስ መሆኑን ካወቀ ግን
ራሱ ሙቃረነተ ኢህራም ትልቅ ደረጃ ነው ያለው። ያም ማምለጥ የለበትም። አፍርሶ ወደ ፈርዱ መግባት አለበት ነው። አይዋ መርሐባን። የቀዷ ጾምን እና የሱና ጾሞችን በአንድ ንያ መጾም ይቻላል ወይ? አይሆንም። እንደዚህ አንዳንዶቹ እንደዚህ ብልጣብልጦች እንደዚህ በግምት ጦም ነው ምን አለ ሁለትም ሶስትም ብነይት በሁሉም አገኛለሁ የሚል አለ። እንደዚህ አይነት ነገር የለም። ንያ የተባለው እኮ ለዚህ ነው። ዋጅብና ሱናን መለየት ነው ዋናው ስራው የንያ። ዋጅብ ነገር ዋጅብ ነው፣ ሱና ነገር ሱና ነው። ይህን ለመለየት ተብሎ ነው መጀመሪያ ንያ። ዋናው አንዱ አላማ ይሄ ነው። አንደኛ ስራውን ያው መጀመሩን ማረጋገጥ፣ የሚሰራውን ነገር ማወቅ። ያ ነገር ደግሞ ግዴታ ነው። ግዴታ ከሆነ በግዴታ ደረጃ ነው የሚነየው ማለት ነው። ሱና ከሆነ በሱና ደረጃ ነው የሚነየው እንጂ ሁለቱን ማጣመር አይቻልም ነው። እሺ መርሐባን ሼኽና። አባት ሀብታም ሆኖ ልጁ በእዳ የተቸገረ ቢሆን አባቱ የዘካ ገንዘቡን ለልጁ እዳ መክፈያ ሊሰጠው ይችላል ወይ? ልጁ በአባት ስር በአባት እቅፍ ነው ያለው፣ ራሱን ችሎ ነው ያለው ነው። አባቱ ስር ከሆነ በቃ አባቱ የቤተሰብ አካል ነው። ለገዛ ቤተሰቡ እዛው መስጠት አይችልም ማለት ነው። ልጁ ራሱን ችሎ ወጥቶ ከሆነ ከዛ በኋላ ደግሞ እዳ ካለበት ቢከፍልበት ይችላል። ወልጋሪሚን አለህ የሚለው አንደኛው ቡድን ያው በዲያ የተያዘ ሰው ክፈሉት ነው የሚለው። ዘመድም ይሁን ባዕድም ይሁን በዲያ የተያዘ ሰው ይከፈልለታል ማለት ነው። ግን አባቱ ስር ከሆነ መጀመሪያ አባት ያው በልጅ የሚወጣውን ነገር ኃላፊ ነው። መጀመሪያውንም ተዋና ገንዘቡን ቢሆን መክፈል አለበት ማለት ነው። እና ውጭ ሆኖ ራሱን ችሎ የሚኖር ከሆነ ወይም ከሌላ ሰው ጋር ከሆነ ከቸገረው ቢከፍልለት ችግር የለም። አይዋ መርሐባን። ሌላኛው ጥያቄያችን የወንድ ህፃን ሽንት ነጃሳ ነውን? ከሴት ህፃን ሽንት ጋር ያለው ልዩነትስ ምንድን ነው ይላል። ያው ማንኛውም ያው ሻሪዕ ያለውን ነገር ቅያስ ውስጥ መግባት አያስፈልግም። ሽንት ሽንት ነው የወንድ የሆነ የሴት እና ለምንድን ነው የወንዱ በቀላሉ እንትን ይላል የሴቷ በደንብ ይታጠባል የሚለው በሚል መልክ ከሆነ ጥያቄው ህገወጥ ነው። ምክንያቱም አላህ ነው ህክማውን የሚያውቀው። ነብዩ የተናገሩትን ነገር ሰምዐ ወጠዓ ነው መባል ያለበት ማለት ነው። እና ዑለሞቹ ያው ጥናት አድርገዋል ይህ ነገር እንዴት ነው በሚለው። ወንድ ልጅ ብዙ ጊዜ ያው ሰው ይቀባበለዋል። ወንድ ልጅ ተወለደ በሚባልበት ጊዜ ቤተሰቡ ሁሉ ያቅፈዋል። ያም የሚቀባበል ሴት ሲሆን ቸል ይላል ሰው። የሚገርም ነገር እና ስለዚህ ብዙ ሰው ይቸገራል። ያ የተቀባበለው ሰው ሁሉ በሸና ቁጥር ብዙ ሰው መሸቃ ያጋጥመዋል ተብሎ ነው ብለው የተረጎሟሉ ማለት ነው። ሴት ግን መርሁብ አንሃ ናት። ብዙ ጊዜ አንዳንዱ ሰው ታልሆነ በስተቀር ሴት ልጅን የማቀፍ ፍላጎቱ ቀዝቃዛ ነው ሰው ማለት ነው። ስለዚህ እሷ ያው እንደ ከባድ ተደረገ ማለት ነው። የእሱ ግን ሌላ ዑዝር ነው። ለዑዝር ተብሎ ሽንት ሽንት ነው። ግን ዑዝሩ ዑሙሚል ፈትዋ እሱ ዑሙሚል ፊተን ወይም በልዋ ይባላል ማለት ነው። ለዛ ሲባል ነው የሚላለ። ምንም ይሁን ምን ያው ነብዩ ያሉትን አለይሂ ሰላም መቀበል ነው ያለበት ሙእሚን የሆነ ሰው ማለት ነው። እና እንደገና ሌሎቹ ደግሞ የወንድ ሽንት ወፈር ይላል፣ የሴት ይቀጥናል ይላሉ። ስለዚህ የሴት ወዲያውኑ ሲነካ ሰርጦ የመግባት አቅም አለው። ልብስም ሆነ ምንም ቶሎ ይገባል። የወንድ ግን ተላይ ተንኳሎ ነው የሚሄደው እና ስለዚህ ብዙም ስለማይጎዳ ረጨት ታረጋችሁት በቂ ነው ተባለ። ያኛው ግን ሰርጦ ቶሎ ስለሚገባ ጨፍጭፋችሁ በደንብ ጭመቁት ተባለ የሚልም አለ። የሁሉ የሰዎች ግምት ነው። ለማንኛውም ያሉንን መስራት ነው ያለብን ማለት ነው። አታኩም ረሱል ፈኹዙሁ ወነሃኩም ዐንሁ ፈንተሁ። በሲሕር ለተጠቃ ሰው በሲሕር መታከም ወይም በጅን እርዳታ መታከም ይፈቀዳል ወይ ይላል። መታከም አሳመራት መቃሏን ማሻአላህ ከና ደረጃ ሰጣ የለም። በሲሕር የተጠቃ ሰው በሩቅያ ነው መረዳት ያለበት። ሩቅያ ማድረግ አለበት እና ራሱም ከቻለ ራሱ ካለበዛም ልምድ ያላቸው ሰዎች ታማኝ ሰዎች ፈልጎ ሩቅያ ያደርጉለት። ቁርአን አያትና የተለያዩ ሀዲሶች ዱዓዎችን
አድርጎ ነው መቃወም ያለበት እንጂ ነጃሳ በነጃሳ አይታጠብም። ለምሳሌ ደም ቢነካ በሽንት አታጥበው እና በሲህር መጠቀም ክልክል ነው ማለት ነው። አንዳንዶች ምሮ አስተያየት ያላቸው አሉ ከሸርዑ ጋር የማይስማማ ማለት ነው። ምን አለ ሌላ አማራጭ ከጠፋ በሱ ቢረዳ የሚሉ አሉ። ምክንያቱም በዛ በሲህሩ ይጠቅማል ብሎ ሊያምን እኮ ነው። ሲህር ይጠቅማል ብሎ ካመነ ወላ ፍለህ ሳይሩ አይታ እያለ ነው አላህ። እና ኢማኑ ራሱ ይነካል ማለት ነው። ተራ ወንጀል ሳይሆን ሲህር ጎጅ ነው፣ ጠቃሚ ነው፣ ተጸየፉት ነው ያለው ሻሪዑ እንጂ በሲህር ተገልገሉ አልተባለም። በዑዝርም ቢሆን ማለት ነው። እና እንደገና ደግሞ ማ ጀዐለ ላሁ ሽፋአ ኡመቲ ፊማ ሐረመ ዐለይሃ ሲህር ሐራም ነው ኢትፋቅ ዑለማ። ስለዚህ ሐራም በሆነ ነገር ሽፋ አላረገላቸውም ብለዋልም። ይህን ሁሉ የማያውቁ ዝም ብለው በአስተያየት ችግር አለው ያው ዶሩራቱ ቢሆን ማዙራ ይልሃል። ላ ዶሩራቱ ቢሆን ማዙራ የሚባለው እዚህ ቦታ ላይ አይደለም ማለት ነው። ሐራም ነገር ሐራም ነው። ሐራም የሆነ መጠንቀቅ ነው ያለብህ። በህይወት ላይ አደጋ የሚያደርስ ሞት የሚያስከትል ሲሆን አሁን ለምሳሌ አንድ ሰው ራብ ይዞት በክት አልበላም ብሎ ቢሞት ይጠየቃል በወንጀል ማለት ነው። ለምን? የተራበ ሰው ምግብ ካገኘ ምንም ይሁን ምግቡ አይሞትም። መድኃኒት ግን ዋስትና የለው። መድኃኒት ስለሆነ መድኃኒት ሁሉ ያድናል እንዴ? ያድንም ላያድን ሙህተሚል ነው ማለት ነው። ያኛው ግን የተረጋገጠ ስለሆነ መብላት አለብህ ይለዋል ማለት ነው። ግን መድኃኒትን በልተህ ስንት ታክሞ የሚሞተው ብዙ ነው። እሺ مرحبا شيخ رفت وتنا نقبل إن شاء الله ودنا يتكبروا تملكاتوቻችን ከረፍት በኋላ እንመለሳለን። ሳትርቁ ጠብቁን። السلام عليكم ورحمة الله. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ከረፍታችን ተመልሰን መተናል። መርሐባ እስከ ፕሮግራማችን ፍጻሜ አብራችሁ እንድቆያላችሁ እስክሪን ላይ ባለው ስልክ ቁጥር መደወልና መጠየቅ ትችላላችሁ ኢንሻአላህ። ኒካህ ተጠየቅኩኝ። የጠየቀኝ ሰው ስለ ዲን ዕውቀት የለውም። አባቴ እሺ ብሎታልና እኔ ዲን የሌለው ማግባት አልፈልግም ማለቴ እንዴት ይታያል አለች። አዎ ዲን እንደሌለው ካወቅሽ ያው የህይወትሽ ቁራኛ ነው። ጊዜም ያው አባትሽ ለጊዜው ባል ከመጣላት ብሎ እድል እንዲያመልጣት ብሎ ከማሰብ የተነሳ ይሽልል ይችላል። አንቺ ግን የዲን ግንዛቤሽ ሻል ያለ ከሆነና ሰውየው በዲን እንደማይመጥንሽ ካወቅሽ አስረጃ አባትሽን። ዝም ብሎ በደረቁ እምቢ ምን አገባህ በሚል ሳይሆን አባዬ የሰውዬ እንደዚህ ነው፣ የዲን ግንዛቤ የለውም፣ ለወደፊት ችግር ያመጣብኛል ብላ ለማሳመን ብትሞክር ጥሩ ነው ማለት ነው። እና እሱ አባትየው ተተቀበለ። ልጅቷ ያው እምቢ አለችኝ ማለት ይችላል። እኔ እንኳን ፈቅጄ ነበረ እምቢ አለችኝ አስገድጄ እንትን ማድረግ አልቻልኩም ማለት ይችላል። مرحبا ان شاء الله مسمر ላይ አለን። ሄሎ السلام عليكم. وعليكم السلام ورحمة الله. ጥያቄው እንኳን የለኝም። እሺ ካችን እስቲ ዱዓ አድርጉልኝ። ብዙ ሀጃ አለብኝ ብዬ ነው። ሼካችን ዱዓ አድርጉልኝ ብዬ ነው። ብዙ ሀጃ አለብኝ። ብዙ ሀጃ አለብኝ። መርሐባ አላህ ሀጃሽን ያውጣልሽ፣ አላህ ይፈርጅሽ። አሚን። ለኸይር መልካም እድል ይስጥሽ። መርሐባ مرحبا ان شاء الله. ሀጃሽን አላህ ያውጣው። خيرا ان شاء الله. ጎረቤቶች የሌሎች እምነት ተከታዮች ናቸው። ከቤተሰቦቻቸው የሆነ ሰው ሲሞት 40 ቀን እያሉ የሚያመጡት ነገር እኔንም እንደ ጎረቤት ይጠሩኛል። የሚያወጡት ነገር አለ። እኔንም እንደ ጎረቤት ይጠሩኛል። ጥያቄ መሄድ ይፈቀድልኛል? ከሌለሁም ደግሞ ቤት የሚልኩትን ምግብ መጠቀም እችላለሁ? ካልተቻለ ምን ማድረግ አለብኝ ይላል። 40 ቀን እንግዲህ ያው ሰደቃ ነው በመሰረቱ። ያው ለሙታን የሚደረግ ሰደቃ ነው። ሙስሊሞቹ 7 አመታት ምናምን እንደሚሉት ማለት ነው። እና
ከአምልኮት ጋር ቀጥታ የሚገናኝ ሲሆን አይፈቀድም። ይሄ ግን ለሟቹ ያው ሰደቃ ነው የሚሰጡት ማለት ነው። ያ እስከሆነ ድረስ ሌላ የሚከለክል ችግር ካለለ በስተቀር በማንኛውም ማህበራዊ ህይወት ከሌሎች ጋር መስራት የሚከለክለው ነገር የለም ማለት ነው። ምሳሌ ደረቅ ምግቦች፣ ቆሎ ምናምን የተለያየ ነገሮች እንደሚበላ ማንኛውም ሰው በማንኛውም ጊዜ እንደዛ ሊሆን ይችላል። አምልኮት ጋር አመት በዓል ሲሆን ግን ይለያል። ከዛ አመት በዓል ለጥምቀት ወይም ለምን ተብሎ የሚሰራው ቁርባን ነው። ለቁርባን ያ ቁርባን ደግሞ የሚደረገው ታላህ ሌላ ያለ ነገር ነው ማለት ነው። ያኔ ለጣዖት አምልኮት ተብሎ የተዘጋጀ ነገር ሙስሊም መብላት አይለበትም ማለት ነው። ሀታ ሙስሊሙ ራሱ ሙስሊም በሙስሊሙ ለተለያየ ላልሆነ ነገር ቁርባን የሚያደርጉ አሉ። ለጂን ለቆሌው ለምናምኑ እያሉ በዛ መልክ የሚያርዱትና የሚያቀርቡትን የሙስሊሙንም ቢሆን መብላት የለብህም። መርሐበን። ሌላኛው ወንድማችን የምኖረው ውጭ ነው። መንገድ ላይ ወርቅ አግኝቼ ነበር። እዛ ቦታ ላይ የጠፋበትን ለማግኘት አልችልም። በጠብቅም ጠፋብኝ ብሎ የሚመጣ የለም ጠፋ ይላል። እኮ አንተ የኔ ነው ብሎ የሚመጣ እንዲመጣ በር አልከፈትክም እኮ። መጀመሪያ አንተ ሆነም አልሆነም ያገኘበት አካባቢ ላይ ለምሳሌ የተወሰነች ወረቀት ብጣሽ ወረቀት ጻፍ አድርገህ በዚህ ቀን በዛው ዕለት ቢሆን ከሆነም ደግሞ በዚህ ሳምንት ውስጥ የሆነ ገንዘብ የጠፋው ሰው የሚል ፊት ለፊት በሚታይ ነገር ላይ ለምሳሌ የስልክ እንጨቶች አሉ ምናምን ግድግዳ አለ በአካባቢ አጥር አለ እዛ የሚታይ ፊት ለፊት ላይ በሰሞኑ እዛ አካባቢ የሆነ እቃ የጠፋበት ሰው በደፈናው ወርቅ አግኝቻለሁ ብሎ አይደለም ይጻፈው። የሆነ እቃ የጠፋበት ሰው ካለ ምልክቱን ነግሮ በዚህ መደወል ይችላል ብለህ ስልክ ቁጥርን ታረግለታለህ። እንደዛ ብታረግ ነው እንጂ መምጣት የሚጠበቀው ዝም ብለህ ቤት ደብቀህ እንዴት ብሎ ነው የሚመጣው? በምን አውቆ ይመጣል? እንዴት ብሎ? ወይም ደግሞ በገንዘቡ ጠቀም ያለ ከሆነ በሚዲያ ማስታወቅ ይቻላል። ለሆነ ሚዲያ ብትነግር በዚህ ቀን በዛ አካባቢ የሆነ እቃ የጠፋበት ሰው ካለ በዚህ ቁጥር ደውሉ ብሎ ባጭሩ ይነግርልሃል። ያኔ ሰውየው ከመጣ ያንን የሚዲያውን ማስከፈል ትችላለህ እንጂ ዝም ብለህ ቤት ደብቀህ እንዴት ብሎ ይመጣል ነው። አንድ ጠፋ እቃ ያገኘ ሰው ሳያስታውስ ብሎ ደብቆ ብዙ አመታት አቆይቶ እስካሁን አልመጣም ብሎ መጠቀም አይቻልም። መጀመሪያ ኃላፊነትን በአግባቡ አልተወጣህም ማለት ነው። አሁንም ቢሆን የምታስታውስ ከሆነ ከእንዲህ አይነት ጊዜ በፊት በዛ አካባቢ የሆነ እቃ የጠፋው ሰው ካለ ብለህ ማስታወቂያ አውጣ እና እዛው ጠፋበት አገኘበት አካባቢ ላይ የሚታይ ቦታ ላይ አሳውቅ። ከዛ በኋላ ነው እንግዲህ ካልመጣም መጣ የሚባለው። አሁን ግን አንተ አነሳኸው እንጂ ያው አገኘትህን ምንም ፍንጭ አልሰጠህም ለማንም። ምክንያቱም ሰው እቃ ሲጠፋበት ራሱ ብቻ አይደለም ለወዳጅ ለዘመዱ ይነግራል። እንደዚህ ኮንኮኝ ችግር አጋጠመኝ ምናምን ያወራል አይደል? ስለዚህ ያ ከሚያወራቸው ሰዎች አንዱ ይሰማል ማስረጃ እና እንዲህ አይነት ነገር ሰምቻለሁኝ ስልክ ቁጥርም እንደዚህ አይቻለሁኝ ብሎ ሊነግረው ይችላል ማለት ነው። ዝም ብለህ ታስቀመጥከው ግን እንዴት ብሎ ሊመጣ ይችላል ነው። ትክክል። መርሐባን ሼኽና። ሌላኛው ጥያቄ እኔ በትንሹም ቢሆን ዲኔን ለመጠበቅ የምተጋ ወጣት ነኝ። አሁን ላይ ምንም ባይኖረኝ ትንሽ ነገር አለኝ። የበለጠ ለመጠበቅ ደግሞ ጋብቻን ፈለግኩኝ። ቤተሰብ ግን አሁን ምንም የለህም በሚል ሰበብ ከለከለኝ። እኔ የእነሱን ትዕዛዝ ባልቀበል እጠይቃለሁኝ ወይ ይላል። ዋናው ነገር እነሱን ያው ባለመቀበልህ ምንድነው የሚያስከትለው ነው። እንግዲህ እኛ ያልንህን ታልሰማህ እኛ አንረዳህም ብለው አድማ የሚያደርጉብህና አንተ ደግሞ በራስህ ማትቋቋም ከሆንክ ያ ከባድ ነው ማለት ነው። ከፍቃዳቸው መውጣቱ ለአደጋ ያጋልጥሃል። ነገ እነሱ ካረዱህ በእግር መቆም ማትችል ከሆነ ማለት ነው። አይ እኔ እንደምንም እቋቋማለሁ እችለዋለሁ ታልክ ግን አስረዳቸው። ለእኔ አስባችሁ ነው ያው ይገባኛል፣ ግን እኔ ደግሞ ያው ዲኔን መጠበቅ እፈልጋለሁ። ርዝቅ ባላህ እጅ ነው። የተወሰነ መነሻ አለኝ። እችን ይዤ ደግሞ ያቺ የሚያገባት ደግሞ ምናልባት የእሱ አይነት ዲን የምትፈልግ ከሆነች ተተማመኑና ከተደጋገፉ ሊሆን ይችላል።
ይሄንን ደግሞ ማስረዳት ለቤተሰብህ እኔም ብዙም አታስቸግረኝ የምትረዳኝ ሴት አግኝቻለሁኝ ሰጋራ ተደጋግጄ መኖር እችላለሁ እናንተንም አላስቸግራችሁም ብለህ አስረዳቸው ከዛ በኋላ እምቢ ካሉ አንተ አቅምህን አይተህ እኔ ሁሉንም እወጣዋለሁ የምትል ከሆነ ምትል ሸርዑ ጋራ ነው ያለኸው አንተ ማለት ነው አሁንም ናተምሳው አገባለሁኝ ያላ አታግባ ማለት የለበትም ሰበብ ያስፈልጋል የተወሰነ ማን ይስተጣ منكم الباء ብለዋልና የተወሰነ ሰበብ ካለችህ ያችን ይዘህ ብታገባ የሚከለክል ነገር የለም ሸርዑ ይፈቅዳል ማለት ነው እሱ ደግሞ እኛን አልሰማና አለ ብለው እንዳያቆርቡ አስረዳቸው مرحبا ከዚሁ ከጋብቻ ጋር ተያይዞ ሌላኛው ደግሞ የጠየቀው እኔ ለጋብቻ ያጭኋት ልጅ ዲን ያላት ቤተሰቦቿም ጥሩ የሚባሉ ናቸው ግን ቤተሰቦቼና ዘመዶቼ በዘር ስለምንለያይ አልተደሰቱበትም እና እኔ እነሱን ትእዛዝ ባላደርግ እጠየቅበታለሁ በዚህ ምክንያት አንዳንድ ዘመዶቼ ቢቆርጡኝ እኔ ተጠያቂ ነኝ ወይ ይላል ዘምድና ቢቆርጡ ይሄ ማስረዳት ነው ዋናው ነገር ዋናው ነብዩ አለይሂ ሰላቱ ወሰለም ያስቀመጡት መስፈርት አለ ለጋብቻ إذا جاءكم من ترضون دينه وخلقه فزوجوه وإلا تكون فتنة ومعنه يكون فتنة وأنتم كبير من ነገር አለ እና ሰው አንድ ለጋብቻ የሚጠይቅ ሰው ሲመጣ ሁለት ነገር ብቻ ነው መጠየቅ ያለባቸው አንደኛ ዲን አለ ወይ ዲኑ ይመጥናል ወይ እኛ ጋር ይስማማ ነው ወይ የሚለው የመጀመሪያው ነው ከዛ ደግሞ ኹልቅ ስነ ምግባሩ ጸባው በመቻታል የሚለው ነው ማለት በወንዱ ቢሆን እንደዛው ነው በሴቱም እንደዛው ነው ዲን አላት ጸባይ አላት ትሆነኛለች ብሎ ካመነባት ከዛ ውጭ አለው ሸርዑ አይደግፈው ማለት ነው የገለዘር የሚባል ነገር ሁሉኩም من آدم وآدم من تراب የተባለው ማለት ነው ሰዎች ያው እንግዲህ በተቻለ መጠን ሁሉንም ያሟላ ቢገኝ ጥሩ ነው አለበለዚያ ያው አብዩ አስቀመጡት መስፈርት ተከትለን ብንሄድ የተሻለ ነው የሰዎች ፍላጎት ብዙ ጊዜ ያው ይለያያል ሰዎች ፍላጎት አንዱ ስትለው አንዱ ደግሞ ሌላ ሐሳብ ያመጣል በመሃል ባክነት ቀራለ ማለት ነው እና አስረዳቸው ያ ዲናችን የሚለው ዲንና ኹሉቅ ያለው ሰው ከመጣ አትከልክሉንም በዛ መሰረት እኛ ተስማምተናል ብለ አስረዳ እምቢ ካሉ ታዲያ እናንተ አላህ ያለውን እየጣሳችሁ እኔ ደግሞ እናንተ ያላችሁትን በጥስ ምን ይገርማችኋል ልትላቸው ትችላለህ مرحبا مسمر لالن هلو السلام عليكم السلام ورحمة الله مرحبا أهلا الحمد لله الشيء صلاة لا يسنسج من صلاة لا كتاتينيو صلاة سنسج مالتنا ماشي كتاتينيو آية جمرن ولا لا يموت في الشارع እንዴት ከታችኛው እንዴት ولا الضالين بلا غير المغضوب عليهم ولا الحمد لله እሷ ተግለጠው እሺ እንዴት ነው ከታች ወደ ላይ እንዴት ነው ከታች ወደ ላይ ስትይ ለምሳሌ አሁን ፋቲሃን ቀርተን ሱረቱል አስርን ቀርበን ከዛ በሁለተኛው ደግሞ ሱረቱ አልሐክሙን ብንቀራ ችግር አለው ወይ ቢል አዎ ችግር የለውም ያው ይጠላል የሚሉ አሉ የፊቅህ ሰዎች ግን ቁርአን አንድ አካል ነው ሁሉ የላይኛው የታችኛውንም መቅራት ይቻላል ማለት ነው ግን አንዳንዶቹ ይጠላል የሚል ሐሳብ ስላላቸው በራሳቸው ግምት ያ ከዛ ከጭቅጭቁ ተራውን ጠብቆ ቢሆን ጥሩ ነው መጀመሪያ ከላይ ያለውን ቀርቶ የሚቀጥለው ቢሆን የተሻለ ይሆናል ሁሉም የሚስማሙበት ስለሆነ ማለት ነው አለበለዚያ ለምሳሌ ቁል አላህ አሐድን መጀመሪያ ቀርቶ እንደገና እና አጦይናን ቢቀራ ችግር የለውም ሁሉም ያላህ ቃል ነው ምን አለ ተርቲቡ ላዚም አይደለም ሙስሐፍ ላይ በጽሁፍ ነው ተርቲቡ ይተበቀው ኪታቡ ላይ በመንቀራ ጊዜ ያው ተራውን ጠብቀን እንቀራለን ሶላት ላይ ግን የተመቸንን መምረጥ እና መቅራት እንችላለን ነው مرحبا تياكواني بكتر ولا بري مثلا انت እሺ ሌላ ጥያቄ አለሽ ሌላኛው ጥያቄ ሱጁድ ቁርአን ስንቀራ ሱጁድ ሳዊ ሲደርስ ስጁድ ትላዋ ነው ስጁድ ሳዊ ሱጁድ ትላዋ ማለት እሺ እና ማስተራመት ምናምን አለ አያስፈልግም እና ስንት ረካ ነው ሱጁድ የሚደረግ ስጁድ ትላዋ
አይደል አዎ ቁርአን ላይ በመንቀራ ጊዜ የሚመጣው አያት የሱጁድ አያት ሲመጣ አንድ ሱጁድ ብቻ ነው የሚደረገው እና ስንወርድ አላሁ አክበር እንላለን ስንነሳም አላሁ አክበር እንላለን በቃ ይኸው ነው ሌላው ያው ተስቢህ ሱብሃነ ረቢየል አዕላ እንላለን ማለት ነው ጅማ ሰላመት ምናምን አስፈላጊ ምክንያቱም ሶላት አይደለም እኮ ተሱጁድ ነው ሱጁድ አንድ ሱጁድ ብቻውን ሶላት አትባልም ያ ተስሊም የሚባለው አሶላቱ ሙፍተታሃቱ ቢተክቢር ወሙፍተታቱ ቢተስሊም የተባለው ሶላት ሲሆን ነው ይሄ ሶላት አይደለም ሱጁድ ነው ነጠላቃ ነገር ናት ያችን ሱጁድን ብቻ ለማድረግ አላሁ አክበር እንላለን ስንነሳም አላሁ አክበር እንላለን በቃ ማሰላመት አያስፈልግም مرحبا وياك مرحبا ከዙሁር ሶላት በፊት የሚሰገዱ ሱናዎች ቢያመልጡኝ ከዙሁር በኋላ ቀዷ መክፈል እችላለሁ ወይ አያስፈልግም ፈጅርስ ብቻ ሲቀር የፈጅር ሱና በጣም ጥብቅ ስለሆነ ፈቅደዋል ነብዩ አለይሂ ሰላቱ ወሰለም መጀመሪያ ሱናው ፈጅር ያመለጠው ሰው ፈርዱን ተጨረሰ በኋላ ወዲያውም ቀጥሎ ሊሰግድ ይችላል ወይም ደግሞ ፀሐይ ከወጣና ትንሽ ከፍ ካለ በኋላ ሊሰግደው ይችላል ሌላ ግን ቀዷ አይወጣም የሌላው ራቲባ በወቅቱ ከቻል ያው ችለናል ሰግደናል ካልቻልን ግን በሌላ ጊዜ ምን ሰግድ ከሆነ ይጻፍልናል በሆነ ምክንያት ቢቆረጥም ሳንሰግድም ይጻፍልናል እና ተጠይቀው ነው አይሆንም ብለዋል ማለት ነው ሰዎች ዙሁር እንግዳ መጣባቸውና የዙሁር ቀብልያ ዙሁር ባዕድያ ሳይሰግዱ እንግዳዎች ጋር ሻግለው ጊዜው አለፈ አሱር ደረሰ ማለት ነው እና አሱር ሰገዱና ያንን ነገር እንደገና ሰገዱ ረሱል አለይሂ ሰላም ሰግዱ እንዴት ታስር በኋላ ሶላት አለ እንደ ያሏቸው አይ ታስር በኋላ ሳይሆን የቆየዳ ነበር አሉ የቆየዳ ነበርና የዙሁር ሱና ግዶች ስለመጡ በዛ ምክንያት ዘግይቶብኝ ነበርና ለዛ ነው እኛም እንደዚህ ታጋጠመን እንስገዳ ስሏቸው ላ አሉ አይሆንም ይሄን የመለየ ነው ማለት ነው እናንተም አትችሉም ወቅቱ ደረሳችሁ ሰገዱ አልደረሳችሁ አትችሉም እኔ ነኝ መስገደው እንጂ ብለው በግልጽ ያስቀምጡት ሐዲስ ነው ማለት ነው مرحبا ان شاء الله مسمر لا يلن الو الو السلام عليكم وعليكم السلام ورحمه الله سمع طيق نبر ماشي ማለት የሆነ ቴሌቪዥን ማነው ማታ ተኝቼ የሆነ ከወለዳ እንደዚህ ከፍራሽ ባለጋ ወደኩኝና ምን ሆነሽ ነው ምናምን እኔ የሆነ ደማሁኝ እኔ እንጃ አንገቴን ረክቶኝ ነው እኔ ሰይጣን ነው መሰል ምናምን አልኩኝ ይሄ አንተ ጋር ያጣለኝ አንዴ አዎ ታልጋ ነው የወደቅሽው ካልጋ አይደለም የወደቅኩት ማለት ወለዳ ነበር የሆነ ሽት ሚንበር ያየሁ ነበርና ማጋጣሚ እንቅልፍ ሸለብ አድርጎኝ ነው ብድግ ስል መልሼ ወደቅኩኝ እዛው ላይ ማለት ነው ከመሬት ላይ እና አንገቴን ረክቶኝ ነው ምናምን እንጃ ሰይጣን ነው መሰል አልኩኝ አንገቴን ረግጦኝ ነው ሸይጣን ረገጠኝ ያልሽው ሸይጣን ረገጠኝ ማለት አላልኩም ግን አንገቴን የሆነ ነገር ረግጦኝ ነው ግን ጂኒ ነው አሉ ሰዎች እኔ ዛኔ ሸይጣን ከሆነ አላውቅም አልኩኝ እና አላህ ጋር ያጣለኝ እንደምናም ነው አንቺ የተሰማሽ በመናምሽ ነው የረገጠሽ አይደል በጋድ አይደለም እቺ በቃ ከንደርሴ ባትቼ ነው ሚንበር ላይ ነበርና የሆነ ነቅቼ ነው ግን ብድግ ብዬ ነው ወደ አልጋ ልሄድ ስል የወደቅኩት እና እዛ ጊዜ የሆነ ነገር እንደረገጠሽ ተሰማሽ የሆነ ሪዛኔ ብቻ አንገቴ ከንደርሴ ባትቼ አዝሮኝ ነው አላም ግን አንገቴ ጥርፍ ብሎ ድቅ ሲል ነው የተሰማኝ ለኔ ማለት ነው እና ይሄ ዝም ብሎ ነው ያው ድንገት ሲነሳ አንድ ሰው ያዞረዋል አዝሮ ሊወድቅ ይችላል ግን ጅን ነው ምናምን የሚል ትርጉም ከሰጠሽው ስጋቱ ራሱ ህመሙን ያጠናክራል ማለት ነው ሳይኮሎጂው ራሱ ሰው ጅን ነው ብሎ መናገር ያስደነግጣል ሲደነግጥ ራሱ ያ ነገር ወደዛ ወደ ጅን ይለወጣል እና ሰው አንዳንድ ጊዜ ሳያስበው በድግ ሲል ያዞረውና ይወድቃል እና ጅን ምናምን ማለት አያስፈልግም አቅሎ ማየት ነው ማለት ነው ስታከብጂው እንደ ይከብዳል ስጋቱ ራሱ ወደ በሽታ ስለሚለወጥ አይዋ እንደዛ ማለት ካላጋ ያጣለኛል ወይ ነው አሁን ይሰውጣም ጭንቀቷ ላይ መሰለሽ ነው استغفار አድርጊ ለማንኛውም አይዋ مرحبا ሌላኛው አታችን ደግሞ የባሌ مرحبا
መስመር ላይ ያለን እናስቀድማለን። ሄሎ ሰላም አለይኩም። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ባለቤቴ ጋር ማለት ነው። እሺ ሁል ጊዜ ስንኖር ያኔ ልጅ መውለድ አልቻልንምና አንድ አይደል ባለቤቴ ጋር ሁሉ ጊዜ ካልሽ በኋላ ተቆርጦብናል። ፈታ አድርጊው፣ ድምጽሽን ፈታ አድርጊው። አይሰማም። ባለቤቴ ጋር ማለት ነው። እሺ ልጅ መውለድ አልቻልንም። እሺ 3 ዓመታት ላይ 4 ዓመት ከሚሆነን ካልወለድን እንዲያያለን ያን 4 ዓመት ነው። ስንት ዓመት እስከሚሞላን አላችሁ? ስንት ዓመት እስከሚሞላን አላችሁ? ስንት ዓመት እስከሚሞላን አላችሁ? 4 ዓመት ሞላችሁ። አሁን 4 ዓመት 4 ዓመት ሲሞላን ለ5 ዓመት እስከሚሞላን ካልወለድን እንዲያያለን አለ። እሺ እንለያያለን። እንደዛ ያንሳስ 7 ዓመት ቆይን። ከ7 ዓመት በኋላ እንወለድ። አሁን 7 ዓመት ሆናችሁ አሁን? አዎ 7 ዓመት አለ። እሺ እና ስለዚህ ብቻ ከሆነ እንለያያለን ብቻ። አይዋ ስለዚህ ያፈቺ ይሆናል ወይ ነው ጥያቄሽ ነው? አዎ ትቶናል ወይ ያላል እንዴት ነው ይተው? 4 ዓመት ሲሞላ እንለያያለን ብላችሁ ቀጠሮ ያዛችሁ። አዎ ኋላ ግን በተግባር አልተለያያችሁም፣ ቀጠላችሁ። አዎ በተግባር አልተለያያችሁም እኮ። ያው እንግዲህ መሻር ትችላላችሁ። 4 ዓመት ሲደርስ ተፋተናል ብትሉ ያው ፍቺ ይሆን ነበር። 4 ዓመት መድረሱ ብቻ ገደብ አድርጋችሁ ልክ 4 ዓመት ሲሞላ ተፋተናል ብትሉ የሆነ ተፋተናልና እንፋታለን ይለያያል። ልብ በይ አሁን እንፋታለን ቀጠሮ ነው። እንፋታለን ያኔል እንፋታ። እሺ ካይ ከዛ ትይቃለሽ ሸኽ ያወሩ ነው ለራስሽ አዳምጪ። እንፋታለንና ተፋታን ማለት ይለያያል ነው የምልሽ። 4 ዓመት ሲሆነን እስከዛ ካልወለድን እንፋታለን አይደል ያላችሁት? እንለያያለን። አዎ ያው ነው እንፋታለን እንለያያለን፣ ምንም ልዩነት የለውም። እና ያ ቀጠሮ ነበረ። ግን 4 ዓመት ሲደርስ በዛው በቀጠሮ መሰረት በቃ 4 ዓመት ደርሷል ፈትቼሻለሁኝ ቢልሽ ኑሮ ያው ፍቺ ይሆናል። አላለም ቀጠሮ ነበር፣ ቀጠሮውን ሻራችሁት ማለት ነው። ምንም ችግር የለም፣ አይፈታም። ካልሆነ ሌላ ግብር ነው ለዚህ ይገኛል። ካልሆነ አዎ ማለት አልወለድም ብሎ ዳቻልኝ ሌላ ግብር ነው ለዚህ ይገኛል። አሁን ግልጽ አይደለም ጥያቄው። አሁን ካልሆነ ምንድን? አሁን ለምሳሌ አልወለድም እና ሌላ ግብር ነው ለዚህ ሌላ ጊዜ ሌላ ግብርና ወለጂ እኮ ፈታዊሽ ሳይል ነው እንደዚህ የሚልሽ። አዎ ፈታውሽ አላለኝ። አሁን አብራችሁ ናችሁ ተለያይታችኋል። ዋናው ነገር አብረን ያለውና እኮ ሌላ ግብርና ወለጂ ስትል ፈታኸኝ ወይ በይጠየቂው። ፈታውሽ ማለት ቆይ ፈታ የደፈና ቃል ነው። ሌላ አግብተሽ መውለድ ተፈልጊ እንደሆነ ልልቀቅሽ ማለት ከሆነ ገና አንቺን ፍቃድ እየጠየቀ ነው። አሁን ልቀቀኝና ላግባ ወይም አልፈልግም መልሱት አንቺ ነው ማለት ነው። ግን እሱ የአንቺን ስሜት ለማወቅ ፈልጎ ነው። ሌላ አግቢና ውለጂ ይህን ነገር ፍላጎትሽ ከሆነ ልልቀቅሽ እንደማለት ነው። ልልቀቅሽ ብሎ ሲጠይቅሽ አሁን ልቀቀኝ ካልሽ አላቅሻለሁ ማለት ይኖርበታል ማለት ነው። እንዲህ ስላለ ብቻ ተፈቷል አይባልም። ለማንኛውም አሁን እንደዚህ ብለህ ነበረ ይህን ስትል ፈታው ማለትህ ነው ብለሽ ጠይቂው። አሁንም አሁን ፈታው ማለት ነው ካለ ያው ተፈቷል ማለት ነው። እሱ ነው መተርጎም የሚችለው። አይ እንደዛ አይደለም አንቺ ፍላጎትሽን ለማወቅ ነው የጠየኩት፣ አንቺ መልስ አልሰጠሽኝም፣ የጥያቄ ጠየቅኩ እንጂ ፈታው አላልኩም ታላ ንካዋለ ማለት ነው። ፍቹ ግልጽ መሆን አለበት። ንግግሩ አይጠላል ባለኝ ንግግሩማ ያው
ያለውን ችግር ምክንያቱ ላንቺ ተጨንቆ ይመስላል ከራሱ አልፎ እሷን አጉላላኋት ዘር አልባ አደረኳት ብሎ ተሰምቶት ይሆናል ስለዚህ አንቺ ምናልባት ይሉንታ ይዞሽ ከሆነ አትፍሪ ልለቅሽ ይችላልኝ ብሎ ማማከሩ ምንም የሚጎዳው ነገር የለም مرحبا الله ልጅ ይስጣችሁ እንግዲህ مرحبا ሌላኛው ጥያቄ የባሌ የነፍስ ጓደኞች ነው የሚለው እሱ በሌለበት ቤት ቢመጡ ማንከባከብና ከነሱ ጋር አብሮ መቀመጥ ይቻላል ወይ ያለ ይችላልኝ ወይ ያለች መጀመሪያ ያው እሱን ማሳወቅ አለብሽ እነዚህ ሰዎች አንተ ባለ ጊዜ ጓደኞች ናቸው ይመጣሉ አንተ በሌለስ ጊዜ ብለሽ ተሱ ፍቃድ መውሰድ ያለብሽ ማለት ነው እኔ ብኖርም ባልኖርም ጓደኞች ናቸው አስተናግጂ ካለሽ በሱ በኩል ያለው ያው ሰቅጦልሻል ማለት ነው ምክንያቱም ያልፈቀደው የማይፈልገውን ሰው አታስገቢ የሚል ሐዲስ ስላለ ማለት ነው ከዛ በኋላ ደግሞ እነዚህ ሰዎች ባባልሽ በጅምላ ሁለት ሶስት ነው እንደሚመጡ ነው በጅምላ ከሆነ ችግር የለም አንድ ብቻውን ከመጣ ግን መግባት የለበትም አንድ ብቻውን ከሆነ ያ لا يخلون رجل بامرأة إلا كان الشيطان ثالثهما የሚል ሐዲስ አለ አንድ ሴትና አንድ ወንድ ማንም ታዛቢ በሌለበት ገለልተኛ ቦታ ላይ እንዳይቀመጡ ይሄ ከሆነ ሰይጣን ሶስተኛ ነው ገፈታትሮ ጥፋት ላይ ይጥላቸዋል ብለዋል ማለት ነው ስለዚህ ምንም ጓደኛ ቢሆን hatta ወንድሞቹ ሊሆኑ ይችላሉ እና አንድ ብቻውን ማንም በሌለበት ዘው ብሎ መግባት የወንድሜ ቤት ነው ብሎ አይገባም ማለት ነው ሁለት ሶስት ከሆኑ ግን ያው ቤተሰብ ናቸው ወዳጆች ናቸው ሰውየው ብኖርም ባልኖርም አስተናግጃቸው ካለ የሚከለክለው ነገር የለም ማለት ነው እና ያው አለባበስሽን ጠብቀሽ ማለት ነው مرحبا ان شاء الله የተቀራራቢ ነገር ነው የባሌ ጓደኞች አንዳንዴ በስልክ ሰላምታ እንለዋወጣለን አልፎ አልፎ ስለ አንዳንድ ጉዳዮችም እናወራለን ይህ ነገር ወንጀል ይሆንብኛል ወይ ስለሱ ደስ የማይሉ ባህሪያቶቹ ለነሱ ብናገርስ ወንጀል ይገባለሁ ነው ወይ አለች ዝም ብሎ ተራ ነገር ሰላምታ ምናምን ወይ ማህበራዊ ነገር ምትነጋገሪ ትችያለሽ በስልክ ማለት ነው ስለሱ መናገር ግን አይቻልም ምክንያቱም እምነት ነው መጀመሪያ እንደገና የቤተሰብ አይብ ወደ ውጭ መንገር ደግሞ ከባድ ክልክል ነገር ነው እና ምንም ቢሆን ካጠፋና ካስቀየመሽ እንኳን በሽምግልና መልክ ከሆነ በስርዓቱ እንደዚህ በድሎኛል ብሎት ዘመድ መጥራት ያለ ነው ማለት ነው እንጂ ዝም ብሎ እነሱ በደወል ቁጥር እንዲያለኝ እንዲያደረገኝ ካልሽ አንደኛ እምነት ነው ያራመርሻለሽ ሁለተኛ ደግሞ የቤተሰብ ምስጢር ያባከንሽ ነው ማለት ነው እና ከባድ ነው ተጠንቃቂ አድርጊ ማለት ነው ስለሱ እምነት ነክ ነገር እንዳታነሽ መልካም ስራውን ብታነሽ ችግር የለውም አይዋ مرحبا نسمع لعلن هلو السلام عليكم وعليكم السلام ورحمة الله ጥያቄ ነበረኝ اهلا መስጊድ ሲሰገድ ከተገባ ማለት ነው ማን ከተገባ መስጊድ ሰላት ተጀምሮ እሺ ከቀጠልኩኝ በኋላ እሺ ተየተል መስጊድ ተሰገደ በኋላ ከተና በኋላ ይሳናል እንዴ تحية المسجد كصلاة بوهلا اوكي يسجدوا درسش كذا تكتلشاቸው ከዛ ሲጨርሱ تحية المسجدን በኋላ አይሆንም تحية المسجد መጀመሪያ ሲገቡ ትኩስን ነው ተመቀመጥ በፊት ፈርድ ቁመው ከደረሽ አይኖርብሽም تحية المسجد ራሱ አይፈቀድም ማለት ነው ፈርድ እየሰገዱ ከደረሽ ቀጥታ ወደ ፈርዱ መግባት ነው ያለብሽ እንደገና ኋላ ቀዷም የለብሽም ማለት ነው እንጂ ተየተ መስጂድ ያለብኝና እንደገና ቀዷ ላውጣ አይባልም እና መስጂድ ስንገባ ሳንሰግድ ቁጭ እንዲያንል ነው የታዘዘው መስጂድ ሲገባ የአላህ ቤት ነው መስጂድ አላህ ቤት በመግባ ሰው ቤት በመገቢ ጊዜ አሰላሙ አለይኩም ሳይባል አይገባም እና hatta ተስተንሱ ወተሰሊሙ ዐለይሂ ይላል ቁርአን አላህ ቤት ሲገባ ግን አላህ ሰላም አለይኩም አይባልም በዛ ፈንታ ሶላት ነው የሚሰገደው ማለት ነው ልክ እንደ ሰላምታ ለአላህ እንደ ሰላምታ ነው ሶላት ያ ነገር ያው ነፃ ስለሆንሽ ነው አሁን መስጂዱ ሲገባ ያላህን ቤት ያለ ፍቃድ ሰው ቤት እንደማይገባ
የመግቢያ ያው ትኬት ነው ማለት ነው። ስለዚህ ስትገቢ ፈርድ ከሆነ የተገኘው የበለጠ ሆነ ማለት ነው። የበለጠ ፈርድ እየተሰገደ ነው፣ ቀጥታ ወደ ፈርዱ መቀላቀል ነው ያለብሽ። ሱናውን ብትቆሚ ራሱ ህገ ወጥ ነው። ፈርድ ተቆሞ ሱና አይቆምም ማለት ነው። ከዛ በኋላ ደግሞ ወቅቱ ስላለፈ እንደገና ደግሞ በፈርድም ስለተተካ ቀዷም ባል ነገር የለም ማለት ነው። مرحبا ان شاء الله እሺ እንትን ጁማ ሰላት ላይ ከተጀመረ በኋላ ይላል። አዎ ጁማ ሶላት ኹጥባ እየተደረገ ከገባችሁ ባይሆን አጠር አድርጎ ቶሎ በፋቲሃ ብቻ ቀልጠፍ አድርጎ መስገድ ይቻላል ማለት ነው። ምክንያቱም ኹጥባ ያው ከሶላት የተለየ ነው። የሆነ ሱሐቢ ነብዩ ኹጥባ እያረጉ ሲገባ ቶሎ ቁጭ አለ። ኹጥባውን አቋርጠው አሰለይተ ረካዓተይን አሉት። 2 ረካዓ ሰገድክ እንዴ አሉት። አልሰገድኩም ሲል ቁም ፈአውጂዝ አሉት። ተነስ ስገድ ባይሆን አጠር አድርገው አሉት ማለት ነው። ስለዚህ ያው ልዩ መመሪያ ስለተሰጠ ኹጥባ ላይ የገባ ሰው ባይሆን ማስረዘም የለበትም፣ ቀልጠፍ አድርጎ መስገድ ያለበት ማለት ነው። ሶላት ላይ ግን ላ ሶላተ ባዕደል ኢቃማ፣ ኢቃማ ከተባለ ማንም ሶላት ይቆማል። ሀታ ባታፈርሽው ባታሰላምች እንኳ ራሱ ሸሩ አፍርሶታል። ላ ሶላተ ሶላት የለም ሲል ነፍይቶታል ማለት ነው። علش لي ጥያቄ ይጠራ እሺ مرحبا شكرا مرحبا አንድ ሰው ስለ አንድ ጉዳይ ፈትዋ ሲጠይቅ ያገኘውን መልስ ካልተመቸው ሌላ ሼክ ጋር ሄዶ ለእርሱ የሚቀበለውን መልስ መፈለግ በእስልምና ይፈቀዳል ወይ ነው? መልሱ ያልተመቸው ከምን አኳያ ነው? በግለሰብ ደረጃ ገሌን ወደዋለሁ በሚል ከሆነ ልክ አይደለም ማለት ነው። ግን መልሱ የማያረካ ሆነ ማስረጃ የሌለው ሸካራ ነገር ለማረጋገጥ የተሻለ ሰው መጠየቅ ትችላለህ ማለት ነው። ዘመዲ ስለሆነ ጓደኛ ስለሆነ ወይም ደግሞ የምትቀበል ሌላው ደግሞ አንተ ደስ የማይል ሰው ከሆነ ግን ሀቅ ከሆነ የሚናገረው ግዴታ ያን ሀቁ መቀበል አለብህ ማለት ነው። በዘመድ በወዳጅ በጥቅም አይደለም ፈትዋ። ምክንያቱም ፈትዋ የሚያደርገውም ሰው አላህን ፈርቶ ጌታ ያዘዘውን ነው መናገር ያለበት ማለት ነው። ለማንም ብሎ ሸብረክ ማለት የለበትም። የሚጠይቀውም ሰው ደግሞ ይሄ ሰውዬ ዲኔን ይነግረኛል ብሎ አምኖ ነው መጠየቅ ያለበት። ከነገረ ደግሞ እቀበላለሁኝ ብለህ ነው እንጂ የወዳጅና የጥላት መፈረጃ ልታረገው አይገባም። አንዳንዶቹ በቡድን ነው በአሁኑ ጊዜ እንትን የሚሉት ማለት ነው። እነሱ የሚሉት ምንም የማያውቅ ጃሂል እንኳ ቢሆን የእሱ ወገን የሆነ ሰው የተናገረውን ይቀበላል። ሌላው ደግሞ የበለጠ እውቀት ያለው እየታወቀ የእሱ ቡድን ስላልሆነ ማይቀበላል። ይሄ ከእስላም ውጭ ነው ማለት ነው። አንተ ልብ ዝንባሌህን ፍላጎትህን ነው የምታራምደው እንጂ ሀቅ አይደለም። ሀቅ ከየትም ቦታ ቢመጣ ሀቅ መቀበል ግዴታችን ነው ማለት ነው። مرحبا شيخ مسمر لالن الو السلام عليكم. وعليكم السلام ورحمة الله. ጥያቄ ነበር። اهلا እሺ ባለቤቴ ጋር ታንተን እሺ እዛው ቁጭ ባለበት ባንድ ጊዜ ሁለት ሚታው ይችላል ተጣልታችሁ ቁጭ ባለበት ኦኬ እሺ እና ይወርዳል ወይስ ነገር ሁለቱም ማለት ነው ባንድ ጊዜ ነው? አንድ ጊዜ በአንድ ቃል ሁለት አላ አዎ ለምን ሁለት ማለት አስፈለገ? ጠየቅሽውም? ዝም ብዬ ነው ያልኩት አለ። ለምን አልክስለው በቃ አልኩኝ አለ። ከዛስ ከዛ ቀጠላችሁ ተስማማችሁ? ኒካውና ያለው ረጃአቱ ይበል ብዬ እኔ ተዋቀደ ረጃአቱ በላልኩት ረጃአቱ አለ መኖር ጀመርን ማለት ነው። አሁን ላይ ደግሞ ባንዲ ጊዜ አይወርድም። ሁለት ጊዜ ደጋግሞ ተጣሉ ነው እንጂ የሚወርደው ባንዲ ጊዜ አይወርድም አትሉኝ። አይ ነገር ደው የማረጋገጥ አለብኝ። ባንዲ አይወርድ ማለት ጭራሽ አይቆጠርም ማለት ነው? አዎ ባንዲ ጊዜ ስለሆነ ያለው ሁለቱም አይወርድም የሚለው ስለፈለኩ የሚል ሰው አንዳንድ ግምት ያላቸው አሉ እንደዚህ የሚሉ። ግን አንዱ ወረዱ አይቀርም ባይሆን ሁለቱ ነው የሚያከራክረው።
በአንድ ቃል ስላለ አንዱ እንዳንድ ነው ምክንያቱም የተናገረው አንዴ ነው ሁለቱን አውርጃለሁኝ አለ እንጂ አውርጃለሁ ብሎ ደጋገመው እንዴ ሁለቱን አውርጄልሻለሁ አንዱን ደግሞ አባት ሲመጡ አውርጄልሻለሁ አለ እኮ ቆይ ሁለቱን አውርጄልሻለሁ በሚለው ልክ አሁን አንተ እንደምትየው በአንድ ቃል ነው እንጂ አውርጃለሁ ብሎ አልደጋገመውም አዎ እንደዚህ በሚሆንበት ጊዜ ያው ሁለት ስላለ ያው ስልጣኑ ኢየሱስ ስለሆነ ሁለቱንም ታለ አንድም ካለ ያለው ይወርዳል ብለው የተረጎሙ አሉ ማለት ነው አንዳንዶቹ ደግሞ ፈትቻለሁ እኮ ያለው አንድ ጊዜ ነው ግን ሁለት የሚል ቁጥር አስገባበት ውሸት ነው የዋሸው አንዱን ሁለት ብሎ ጠራው እንጂ አንዴ ነው የተናገረው ብለው የተረጎሙት እንዳንድ ነው የሚቆጠረው ነው የሚለው ጭራሽ ሁሉም ወድቅ ነው እንዳልተፈታ ነው የሚለው ግን ስተት ነው እንዳንድ ነው የሚቆጠረው የሚል አለ ያው ትንታኔ ሲሰጥ ማለት ነው አይ ሁለቱም ያለው እንዳለ ይወርዳል የሚልም አለ ዋናው ነገር ያው አንድ እስካለ ድረስ ተተጠነቀቃችሁ በአንዷ መኖር ትችላላችሁ ችግር የለውም ታርቃችሁ ማለት ነው እና አሁን አንዱ አልወረደም ነው ወይስ ሁሉም ወርዷል በሚለው ነው ሁሉም አልወረደም አይባልም አንዱ ወርዷል አንዴ ፈቷል በግልጽ ተፈቷል ግን ሁለት የሚል ቁጥር ጨመረበት ሁለት የሚል አንዱ ነገር ሁለት ነው ብሎ መቁጠር ውሸት ነው አይደል የሚሆነው ስለዚህ ቁጥሩ ላይ ስተት ነው አላስፈላጊ ቁጥር ነው ያስገባው ነው ግን አንዷን ፈትቻለሁኝ የሚለው ቃል ታንደበቱ ወጥቷል ማለት ነው ያኛውን ግን ፈትቻለሁ ቢል ኑሮ በመደዳው ሁለቱም ይወድቅ ነበር ማለት ነው ፈትቻለሁ አንዴ ነው ያለችው ግን ሁለቱንም አለ እንደገና ሁለቱንም የሚለው አንዱን ሁለት ብሎ ጠራው እንጂ ሁለት ጊዜ ፈተዋል አለም በሚል ክርክር አለ ለማንኛውም ያወረጃቱ ካለ በዛው ባለው በተረፈው መኖር ትችላላችሁ ምናልባት ነገ ወፈፍ አርጎት ደግሞ ያችን የጨመረ እንደሆነ ለዛ መጠባበቂያ ሊያረግ ፈልጎ ይመስላል አሁን ተመጀመሪያ የተረፈች አንዲታለች መጠንቀቅ ያስፈልጋል ምክንያቱም ታልተጠነቀቀ አንድም ሁለትም ቅርብ ነው በአንድ ጊዜ ሊያልቅ ይችላል ማለት ነው مرحبا شيخنا የዛሬው የአልፈተዋ ፕሮግራማችን ይሄንን ይመስላል ውድና የተከበራችሁ ተመልካቾቻችን ከቀሪ የአፍሪካ ቲቪ ፕሮግራሞች ጋር እንተዋችኋለን ለዛሬ እዚህ ጋር እናበቃለን السلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون